ያልገባችበት የለም ያልተሰደደች የሚወዳትን የሚያፈቅራትን ሴት አብሮ የሚኖራት ወደፊት አብሬ የምኖራል ያለች እቺ የማንም ቦርኩ መታ እጇን ስትሰነዝርበት በጥፊ አይላትም እንዴ? አይደለም በጥፊ በስነስርዓት እሱ በመጣሱ ይዞ በመጣችን አይደል እንደች ለፌንት የምትናቅለው እፉ ጋር ከመድረሱ በፊት የተናገራቸው ነገሮች አያሳምሙም። እሱ እቺ ባርሌዲ ዛሬ ሄዱባት በምን አወቅሽ አይላትም እንዴ? በምን አወቅሽ? እኔ ታይኝ እኔ ወዳታለሁ እኔ አይላትም። አትወጂኝ ምን ያስመስላልና ይሁን እስከታሪ ብቻ ነው ያላት። ማንንም ሰው የላትም። ጌታ ምስክሬ ነው። ማንም ሰው ነው የሌላት። ማንም ሰው በቃ እሱም ውሸቱን ነው። አብሬሽ ነበርኩ አብሬ እንዲሆንኩ ያለ ማንም መጥቶ እጁን እየሰነዘረባት ጥሩ ብሩክት መጣቸው እኮ ከብቻ አዳም እስከሚወጣ ጌታን እንደማመን እኮ እያቃተኝ ነው። አታልቅሽ አንቺ እዚህ ቀዱሻል። ዝም በይ አታልቅሽ። አታልቅሽ ይግዱ እነሱ ለምንወዳት ተናበሳችሁ ነው ደግሞ እንጂ ለመቅዳት ነው ያሳዘነሽ። እኛ መቅዳት ነው እሺ ጊዜ ቅዱ ገደል አታልቅሽ። ምንም አትሆንም። ፈጣሪ ያለ ዝም በሉ እያልሽ ነው። ኧረ በፈጠራችሁ በእግዚአብሔር ኧረ ተው አይነጋልኝ ሁላ አሁን በቃ አይመሽልኝ ምንም ነገር በጥፊ መታታለች። ግን እቺ ልጅ ውስጧ ህመም ስለነበረበት ነው እንጂ እኮ የሚያስጥል ነገር አልነበረም። ግን ውስጧ ልጅቷ ደክማለች። በብንጯ እስኪ ለስረት ወዲያው ነው የቆመችው። እኔ አላውቅም ብቻ ታሊሷ አይሚ አይደለችም። እኛ ትልልቆች እነሱ በካሜራ ፊት ለምናየው አልደከመንም እንዴ? እናንተ አልደከማችሁም እንዴ? እሷ ቦታ ላይ ሆነች አይደለም? እኛ እዚህ ሆነን አልደከመንም? እኔ ደክሞኛል፣ ማርያም ደክሞኛል። እንዴ እቺ ሙጦጥላ ልጅ ህፃን ልጅ አይደለችም። እዛ ቆማ ማለት ነው ቦታ ላይ ከማንም ጋር የምትጋፈጥ ቦታ የለም። እኔ አሞኛል፣ ደክሞኛል በጣም እኛ እዚህ ደክሞናል። እኛ ማንሳ ቦታ ላይ ሆነች አይደለም ማን መጣፉን ልከፍትልኝ እንዴ። ባለፈው ደግሞ እኮ ምን አለሽ መሰለሽ? እናቷ አሟታል ትእዛዝ ባለች አሟታል እኮ አለች። ጌታን አሟታል ብላለች። አሟሟታ ማሻዘን ታውቃ ያስታውቃል። የድሮ ሃይሚኖች እንደስቲዋት እኮ ፊቷ ጭው ብሏል እኮ። እኔ የውስጤ ችግር አለብኝ አለች። እሱ ካልተረዳት እሺ ማንም ይረዳል? እኔ እኮ ያሳምናል እግዚአብሔርን። እኔ ማልቀስ አልወድም። ብረዳማ በዚህ ልክ እንደዚህ እንደ ልብስ ጠዋት ማታም በየሳምንቱ ሴቶች እየተቀያየሩ አፉን ባይከፍቱበት ነበረ። ብረዳሽ ሰው አይደለም ካንቺ ጋር ባልሆነ እንደ ወንድ መሆን ሲገባ ካንቺ ጋር በስራም በምንም ካንቺ ጋር የሚወዳደረው እኔ በልጥሻለሁ እኔ ረክጥሻለሁ ምን ሰው መቼም አይረዳሽም። መቼም አይታችሁ ከሆነ እሱ በፍራንክም ከሷ ጋር ይወዳደራል። እኔ በልጥሻለሁ ነው የሚላት። በሆነ ነገር ምሷ ከተረቀ እኔ በልጥሻለሁ። ወንድ ልጅ ጀመር ከሴት ልጅ ጋር አይፎካከርም። ወንድ ልጅ እንደ ወንድ ልጅቷን ያረደውን አላያችሁም? ከሷ ጋር ተፎካክሮ ቅናት ውስጥ ገብቶ ያረዳትን በሚዲያ የሚሽከረከረው አይታችሁ ከሆነ ብዙ ጊዜ አይታችሁ ከሆነ ሃይሚ ፍራንክ ካረገች እኔ ሰራልሻለሁ ይላታል። እኔ እንደዚህ አረግሻለሁ እኔ በልጥሻለሁ እኔ አይባልም። ሲጀመር ሴት ልጅና ወንድ ነው ሴት ልጅ ልጅ እኮ አይተሻት እኮ ነው ሁሌ እኮ ነው የምታስቀድመው። መቼም እሷ በልጥሃለሁ ብለው አታውቅም። እኔ እኮ ተቃራኒ ናቸው። እግዚአብሔርን እንደ እኛም ዛሬ ደግሞ መሀል ላይ ቆሞ ትወጂኛለሽ አትወጂኝም ምን የሚባል ነው ይሄ እንዴ? ሶፊት ሁለት ዓመት ባለፈው እዚህ አቁማት አትወጂኝም ወይ ስለ ተወዳለሁ ብላ ነግራለች። እንዴት ነው ጆሮ አይሰማም ወይስ ተይኝ ተወኝ በቃ እኔ ካንተ ይወጣ ያላንተ መኖር አልችልም ብላ የሰራችበት ቪዲዮ አምጥተህ ነው ወስጥለት አቁም። አይ ለምን መሰለሽ አሁን የሚሰለኝ ነገር አለው ምንድነው አይሚ የሆነ ነገር ስትናገር ተመልካቹ ወደ እሷ ናት የፈለገች ብሎ ድምድሞ ወደዛ እንዲሄድ ያስመስላል። መቼም አይሄድም። መቼም ነው ማልተዋት የፈለገ ባናቱ ይተከል እንጂ እሱ ባለፈው እሷ አልፈልግም ብላ እሷ ፈልጋ ነው እንደዚህ እሷ ነች የፈለግሽው። እነኛ አስመሳዮች ሴትነት ያለባቸው ሁሉ ማስመሳይ ናቸው። ወደዶት አልወደዶት ማንም ምንም አያውቅም። ተግባሩ ሌላ አፉ ሌላ ተግባሩ ሌላ አፉ ሌላ ምን አይነት እግዚአብሔር ነው ኢየሱስ ምን እኛ ራሱ ምንድነው አለ ደከማችሁ አለ ሽንት ቤት ውስጥ ሆናችሁ ነው የምታዩን። አሁን የሚያስናናችሁ ደስ የሚል ቪዲዮ እንለቃለን። አፉ ሌላ ተርግብት እዚህ ጋር ተግባሩ ጭቃ
እሱ እኮ አሁን በሱ ቤት ልተያይዞ ነው ስቶሪ ላይ እየጻፈው ነው የተሻለ ማንም የነሱን 10 ሰው የማይሞላ ታዲያ እኛ ማለቅ አለብን እንዴ? እንደዛ ያደረጉት እኮ 10 ሰው አይሞሉም። እኛ ወዳችሁ ደግሞ መቶ ነው አለ። ለምን እንዴ? የነሱ ማደግ ደስ አለን እንጂ የነሱ ለውጥ ደስ አለን እንጂ ምን አደረግን? ታዲያ ምን አደረገችው እንዴ? ኢየሱስ እሱ ሳለቀልድ የምትናገረውን እውነት እሱ እንድማረብዳ የተናገረችውን ነገር እውነት እንዴት ነው ነገሩ? ነገ በቃ አብረን ሶፋ ላይ ተኛ ብትላ ሶፋ ላይ ሊታኝቶ ላድር ነው እንደሱ እንደዛ እኮ ነው የሚያስመስለው። ሴት ልጅ በቃ ሁሉ የምትናገረው ሌላ ነው፣ ተግባሩ ሌላ ነው። በቃ ስትበሳጭ የምትናገረውን አታውቅም። አይታችኋል ሌሊቱ ሙሉ ሲረግጧት ሲቀጠቅጧት ሲቀዝቋት ሳታደርግ እንግዲህ ምን ሳታረጋቸው የሱ ደጋፊ ነን የሚሉት እንዴ? ኦኬ ልጅቷን አንድ ሰው እኮ የወደዱትን ይዘው መጓዝ ነው እንጂ ልጅቷ ለመጨፈር አያስፈልግም እኮ። ተመልካች ምንም ጥፋት የለም። አንዬ ጥፋት የለም። ተመልካች እየበጠበጡት አሉ። ራሱ እየበጠበጠ ያለ ራሱ ነው። ምን ያደርግ ተመልካች? በቀደም ዕለት መጥቶ ምንድነው የሷ እህቶች ነን የምትሉ አይባልም። ቢያጠፉ እንኳን ቢያይ እንኳን አይባልም። ምን ያድርግ ተመልካች? እኔ ስሜታዊ ነው፣ አንቺ ስሜታዊ ላትሆኚ ትቻለሽ። እኔ ደግሞ የምረዳው ሌላ፣ አንቺ የምትረጂው ሌላ ነው እኮ። በጥፌ የመታቻ ቦታ እኮ ቀልቷል ፊቷን። እስቲ ሂዱና ግቡና እዩ እና ችግር ግዳው ነች ባታሰማት እንዴ? ጣቷ እኮ የወንድ ነው የሚያክለው። ሳንዱች ያዘችበት ቦታ ላይ ሂዱና እዩ። የትኛው ነችና ለራሷ ብዙ ሀሳብ ያለባት ልጅ ነች። ደደቦች ሳንዱች ያዘችበትን ቦታ ሂዱና እዩ። ጣቷ እኮ የወንድ ጣት ነው። የሱም እንደዛ አይደለም። የሱ የብሩክ ራሱ እንደሱ አይደለም። ከየት ነው የሚያመጧት? ይሄ ከየት እየለቀሙ ነው? የምድረ እንትን እነዚህ እግዚአብሔር ምን ብዬ እኔ ቤቴ ዘግቼ ብቻ ስሳደብ ነው ደስ የሚለኝ። አይ እኔ ግርም ይለኛል የሚያመጣቸው ሴቶች። እንደውም እኔ ከየት እንደሚያመጣቸው ራሱ ግራ ገብቶኛል። እኔ ማርያም ክብረ ቢስ ሴቶችን የሃይሚ ተቃራኒ የሆኑ ሴቶችን ነው የወረዱ እንደ ጉንፋን በ15 ቀን ፍቅሬን ብለው የሚሉ ከኔ አፍ አይጠበቅ ከሴት አፍ አይጠበቅ ነው። ስድብ ሲመጣ ቅዱስ ያጫውታል። እዚህ ጋር ዞር ሲል ከስር ያሉት የማንም ልቅምቅም። እኔ እናቴ ለምን ወረድሽ? ነይ ሳርዬ ግቢ። የኔ እናት ወይዬ ተጨንቃለች። ሴት አላመጣም ያመጣው ሌላ ሰው ነው ብሎ ካዴ ዝም ብሎ ነው ወላሙን ከራው ሴት አላመጣም። ማን ምን አልሽ? አፍቴ ወንድሙ ማለት ነው። ምን ያደረገ እሱ ያመጣ ሌላ ሰው ነው እንደ ተለጣጥፎ ይዞ የመጣ ልጅቷን እና ሌላ ሰው ያመጣለች። እሱ ታዲያ አሻንጉሊት ተረካቢ ነው እንዴ? ተረካቢ ነው እንዴ? ምትሸጥ ቃናት እንዴ? ሲመጣ ስትለጠፍ አረ መጀመሪያ ማን አመጣ? ሲጀመር ራሱ አይደል ያመጣ? ፍፄ ያመጣ ብሎ ያስተዋወቀን እሱ አይደል እንዴ? ፍፄ እኮ ያመጣ ከመሸ ነው። አሁን ዶማ ሊያረጉን ይፈልጋሉ። አረ ወንድሙ ዝም ብሎ ነው። ታዩ ወንድሙ ጥቅሙን የፈለገ ነገር አድርሷል። ለዚህ ነው የሃይሚ ውለታ ይደርሳል። የሷ ደም ላይ ተረማምደው ላቧ ላይ ድቧን እንደ ሰድበዋት ዘርዝቀዋት እዚህ ደርሷል። በሷ ቤት ላይ ሆነ ያለው አሁን በራሱ ያለ መስሎት ነው የሚያንበላልጨው ቁጭ ብሎ አያውቅም እንጂ ጥፋተኛ አይደለም። ሰውና መጣለ ፍፄ ምን ያደረገ? አሁን ዋናውኛ እሷ ደህና ትሁን፣ እሷ ሰላም ትሁን። የሷ ላብ ነው። የሃይሚና የሃይሚ ብቻ ነው እነሱ የሚኖሩት። ምንም አያመጣ። የሷ ነው የተሰደበችበት፣ የተረገጠችበት፣ በመቃብር የተሰራችበት፣ 2 ዓመት ሙሉ የተዘቀዘቀችበት የሃይሚ ላብ ነው። የምትኖረው የራስ መስሎ ነው የምትፈርደው በሷ ላይ። እኔ ግን ዛሬ ልጅቷ ብድሯን እንድትመልስ ተፈልጎ መሰለኝ። እኔ እንጃ። እኔ ብቻ የሱ ቆሞ እዛ ጋር እንደዛ መሆን ውይ እንዳቃጠለኝ እኔ ነኝ እንጃ። እግዚአብሔር የምን ብድር ነው? የገንዘብ ነው? ጠርቶ በጥፊ መማታት የምን ብድር ነው? አስቻለው እንዴት አስቻለው ስትመታ? ለኔም ጥያቄ ነው ይሄ። እኔ መልሶ ድርጋታል የመታችበትን እጅ ብዬ ጠብቄ ነበረ። አይ በቀደም ቤት ውስጥ ስለመታቻት ትንሽ ጨረፍ ስላረገቻት እሷን ግን እስኪ ነስራት ድረስ እስኪ ነስራት ወለዛው
እጇን አዘላም በኋላ ሳብል አሁን እዚህ ጋር ማለት ነው። እስቲ ሌላ እነ ትላንትና የተዋወቁትን ሰዎች ሲታው ለሀይሚ ያልተመኛቸው አይደለም? እቺ ትላንትና እንኳን በቲክቶክ መንደር የተዋወቁትን ሲታው ልባቸው አላመመም? አልታመማችሁትም? ነደዚ ሲጀመር እኔ በሽተኛ የሆንኩትም ባለፈው ሲናገርለት ማለት ነው። ኮመንት ስር ለጻፉት ማለት ነው ምስቴ ቤተሰብንም ሁሉንም አስከብራ ነው እየኖረች ያለችው የተከበረች ምስት ናት ብሎ አፉን ሞልቶ ትክ ሲናገር አላመማችሁም? ምን አልተሰማችሁም? ማርያምን ምን አለ እግዚአብሔር እንደው እግዚአብሔር ሰላሙን ሰጥቷት በለቀላት ከሱ ወይ ትክክለኛ ፍቅር ነው ብላ እኮ አፉ ሞልታ መናገር እንኳን አልቻለችም ማለት ነው። ሁሉም የመጣ የገባ ሁሉ አፍ ይከፍትበታል። ፍቅር ከባድ ነው። እኔና አንቺ ቁጭ ብለን እንደምንነጋገረው አይሆንም እንጂ ቢሆንማ ይኸውላችሁ አንድ ነገር ልንገራችሁ። አንድ ነገር ልጅቷ ደህና ትሆን እዚህ ጋር ይኸውላችሁ የኔ እህት አትቃጠይ። አንቺ መቃጠል ለእኔም አልሆንም እባክሽ፣ ማረር ለእኔም አልሆንም። ራሳችን ስንቃጠል የምንጎዳው እኛ ነን። እኔ ግን ጭራሽ በቃ ማየት ሁሉ ልተው ነው የነሱን ሁለንተን የሁለት አድርጋት አልቻልኩም። በቃ ምንም እኔ የሚጠቅመኝ የለም እዚህ ጋር። ሲቀጥል ደግሞ እዚህ ጋር ማለት ነው እኔ ቢቻል ብትጽፉላት ለሀይሚ በቃ ካልሆነ ቀጥታ ወደ ቤቷ ትግባ፣ የሚወጣ ይውጣ። ቁጭ ብላ እዛች ሶፋዋ ላይ ቁጭ ብላ የምትሰራውን ትስራ፣ እኛ እናያለን። አይ እኔ እሷ ታረጋለች የሆነ ቤተሰብ አብሬ በቃ በፊቴ ሆናለሁ አብሮ በቃ አንድ ላይ አምጡ። ይቺ ሴት ከዚህ በኋላ እንዳትመጣ። እቺ ሴት ገና ስትመጣ ካየንኛ በቃ ጥሩ አመለካከት የለንም ሲጀመር ማለት ነው። እንዴነችና ወይኔ ነገም ኖራለሁ ብላች ከህይወት ውስጥ እኮ ነገም ተነጎዳም ታያኛለሽ ኖራለሁ ብላለች እኮ በቃ ትኑራ እሷ እንደዛ ስትሉ እንኳን አይመለከትሽም እንኳን አላለትም። ዝም ብሎ ቤቷ ትግባ ድረስ እሱ እስከተንከባከባት እስከተቀበላት አይሚ ቤቷ ትግባ። ይኸውላችሁ በእናታችሁ ብሎ እስከተቀበላት ድረስ ቤቷ ትግባ። በሩን እስቲ ሃይሚ ካልከፈተች ወንድ የሆነ ከፍቶ እሷን ያስገባት። ቤቷ ትግባ። በቃ ስትጠራ መሄድ የለባትም። ቤቷ ትግባ ማለት ነው። ከዛ በኋላ ገና ዱላ ትስበራት ትሰባብራት። ቤቷ አይቀርላትም እኮ ሳምን ያልቀራላትም እኮ እሷ ምንም የቀራለት ነገር የለም እኮ። በዛም ይበል በዛም ቤቱ ሄዶ መቃጠላቸው አይቀርም። ትደብድባት። ቤቷ መንግስት ይፈርድላታል። ፖሊስ መጥቶ ያያል። ትቀጥቅጣት። ራቅ እያለች በዱላ እንቅጥቅቷን ትበላት። በቃ ቅንጭላቷን ብቻ አትንካት እንጂ ወላ እግሯን ወላ ወገቧን እንዲህ የተሽከረከረች ማለት ነው። ትቀጥቅጣት። ቲነችና አይደል እንዴ የሚያመጣት ተከረሱ ነው የሚያመጣት። ኧረ ጌታው ያስበል። ቆይ በቀደም ትወጂኛለሽ ወይ ብሎ ቤት የጠየቃት እሷ ፊት ነው አይደለ እንዴ? ወድሃለሁ ለመልሳለታለች። ዛሬም እሷ ፊት ትወጂኛለሽ ወይ? ሞኝ ነው ልበል እንዴ ልጅ? እኔ እንዴት ነው የሚሻለኝ ግን? ይሄ እንዴት አይነት እሷ ፊት ደግሞ ይሄን ጥያቄ የሚጠይቀው ወደ በቃ ትቼሻለሁ ብሎ እዛው ሊገለበጥ ነው ወይ ምን ሊሆን ነው? እኔ በጣም ነው ዛሬ ርር ያልኩትኝ በዚህ ጥያቄው ራሱ። ትወጂኛለሽ ወይ? ካልፈለገ ታዲያ ምን ያስገድዳል? ምን እንደብብቆሽ ያጫውታል? ምን ድራማ ያጫውታል? አይ ወጣለሁ ካልፈለግሽ ማይላትም እንዴ ቀላል እኮ ነው። ለምን በነፍስ ይጫወታል? ለምን በነፍስ ይጫወታል? ካልፈለገ እኔ አልፈልግሽም በቃ እስከዛሬ ቆይተናል ይበቃናል አይልም እንዴ? የምን ድራማ የምን በቃ እዚህ ጋር ደግሞ ችግር አለ። ቤተሰብ አንዴ ብቻ ላውራ እኔ አውሪ ደክሞናል። ይኸውላችሁ ከቡታጅራም ሆነ ከአዲስ አበባ እዚህ ውስጥ የምታገኙ ሰዎች ካለ እኔም በውስጥ አናግሩኝ። በጌታ እንደው ቃል በሰማይ ቃል ለምድር በቃ አውሩና ያችን ልጅ እኔ ምላሳን ካላቆረጥኩ እኔ ቤዛ አይደለሁም። እኔ በህይወት አልኖርኩም። በቃ እቺን ብቻ ተባባሩኝ። በጌታ ጃለኔ ከሙቤጋ ፍሬንድ ና ጃለኔ ጠይቃ ቤት ከማጋ ጃለኔ ጋፋ ጃለኔ ማናት? ጃለኔ አታውቂያትም? እኔ አላውቃትም። ብቻ አልኳችሁ እኮ በምንም ሁኔታ ለእኔ ብቻ እኔ ብቻ አገናኙ፣ ችግር የለም። እቺን ብቻ ተባባሩ። እናቷ እናውቀው ነገር የለም። ራሴ ልጠይቂ ነው ምን ልታረግ? አይ እኔ የሚያደርገው እና ያውቃሉ ሲጀምር በቃ
እቺ ብቻ ተባባሩ። የዶክተር አብይ ዘመድ ነሽ እንዴ? ሂጂ ዝም በይ እንጂ አታናጅኝ። ደሜ ፈልቶ እኛ ፈጣሪ የስራቸውን እንዲሰጣቸው ብቻ ነው የምንጸልየው። ለክፉ ሰዎች ከፈጣሪ በታች እኛም መስጠት እንችላለን። ሳይሆን ሙቤጋ ደውላ ሀይሚዬ ብላ የምጠይቅ ሁለቱንም እጅ ይዞ ነው እንደሚያስመታት ሂዱና ይወት። ያቺ ልጅ እኮ እጇን ጉንጯ ላይ ያሳረፈችው ሁለቱንም እጅ እኮ ብሩኬ ይዟል። ይሄ ሀይሚ እሷ ባመጣት ሴት እሱ ባመጣው ሴት ማለት ነው። እናቷን እናቷ ዛሬ እኮ የወንድሟ ሚስት እኮ ነገረች። አንተ ብዙ ይቀራል ገና ብዙ መመከር አለብህ ይቀራል ብላለች እሷ። ከዛ ምን አጠፋ አለ ወንድሙ። ምን አጠፋ እሱ? ምን ያደረገ? አሁን ያልኳችሁ እኮ በቃ ምንም ነገር እዚህ ጋር ምንም ነገር አላወራም። ከዚህ በፊትም ብዙ ነገር ብሏል። ኦዲየንስ ሳይቀር የሚሳደብ ሰው ነው። ምን ዛሬ ነው እንዴ? ወንድሙ እኮ ባለፈው ኦዲየንስንም አስቀይሞ እንደገና መልሶ ይቅርታ ጠይቆ ነው የሚናገረውን አያውቅም። አሁን ሀይሚ አታስፈልግም ማለት ነው። ሁሉም ነገር አለ ሞላ። ስለዚህ ሀይሚ አታስፈልግም። እንደምንም ተደርጎ በሴትም በምን ተደርጎ ከዚህ ህይወት መውጣት አለባት ሀይሚ የምትባል ያቺ ትንሽ ደግሞ ጉንጯ እንዴት እንደቀላ አትበሉ፣ በእናታችሁ አትበሉ። እዚህ እንትን ላይ እኛ አፋችም አጋቢም አይደለንም፣ ግን በሰሩት ስራ ግን ትክክል ያልሆነውን እንኮንናለን። ዛሬ ብሩኬ ቆሞ መሀላቸው እንደዛ ስታጮላት ማየቱ እሷ የባሰ ጭንቀት እንዲጥላት ያደረገው ይሄ ነው። ትክክል አይደለም የሚለውን ነው የምንናገረው እንጂ ከዚያ ውጪ የማገናኘትም የማፋታትም የራሳቸው ጉዳይ ነው። አሁን እንዲማረክ ከዚህ ወጥታ ከዚያ ህይወት አትውጣ። እኔ ፍቅር ነው ፍቅር ላይ እንዲህ አይነት ውሳኔ እኔ እዚህ ቁጭ ብዬ ልወስንላት አልችልም። ምክንያቱም ፍቅር ነው። ፍቅር እኔ ስለማውቀው ምን እንደሚያደርግ ስለማውቀው ወይኔ ቤዛ እኔ ተቃጥያለሁ። እኔ እርርብያለሁ። ጠርታ ትመታለች እሷ ጠርታ እኔ ሞቻለሁ። ጥራቱ አንድ ነገር ነው። እሱ ቆሞ ነው እንጂ መሀል ቆሞ ነው እንጂ የመታቻት ደግሞ ያጮለቻት እጇን ይዟል። እሷን እኮ ገና እጇን እንዲህ ስትል ነው ባለፈ ትንሽ ነው እኮ ግንባሯን የነካቻት እንጂ እኮ እንዲህ ነው እጇን ሁለቱም እሱ ራሱ ያነሳው። ግን እሱ እግዚአብሔር አምላክ ግን ብቻ እኔ አላውቅም ነበረበት ብሩኬ በጣም ምን ብዬ እንደምለው ራሱ ዛሬ ግራ ገብቶኛል። በጣም ነው ያናደደኝ። ደግሞ የእሷን ቲክቶክ ሪፖስት አድርጎላታል አሉ ፍፄ ንጣጃም ንፍጣሙላ የኔ ቆሻሾች የረከሱት ቲክቶክ ነው ያጨነቃቸው። ገደል ይግቡ ቲክቶካቸው። እኔ እግዚአብሔር በሚያውቀው እኔ እንኳን ሀገር ውስጥ አልሆንኩም። እናቷን እኔ 10 ቦታ እኔ 10 የነበረ ሆዷ ውስጥ ጩቤ የሚከተው እንዴ ይሄ ቃል ለሰማይ ቃል ለምድር። እኔ ሰው ነው ያጣሁት። በቃ በዚህ ሰዓት እኔ ሰው ነው ያጣሁት። እኔ የፈለኩትን ነገር ነበር የሚከፍለው፣ የፈለኩትን ነበር የሚያወጣው። ሃይሜ ላይ እጇን አንስታ ያቺ ትንሽ ልጅ ላይ እሷ ዛሬ ብቻ ከዚህ ጭንቀት እንደ ብቻ የሆነ ነገር አትሁን። የማርያም እንደ እጅ የሚያነሳው ሶስት እና እጅ አንስታለች። እስኪ ሀገር ቤት የሚደውሉ ሃይሚ እንዴት እንደሆነች ሰው ፈልጉት ነው እንጂ ሶስት እና እጅ አንስታለች። ሃይሚ ላይ እንዴት እንደሆነች እናጠያይቅ ምታውቁ እንጂ ያለችበትን ሁኔታ እንጠይቅ። ሰላም መሆኗን እንወቅ። ሁሉም ነገር ጤና ከዚህ በኋላ ራሱ ለባት